ቀጣዩ ጥያቄ ታዲያ ፖርቹጋል ለምን ፈለገችው ይሄን ደብዳቤ ነው። እንደዚህ አይነት ጸሐፊዎች መጨረሻቸው ሞት ነው። መልካም ነገር ስለ ኢትዮጵያ መጻፍ በአውሮፓ ያስገድላል። ስለ ፕሬስተር ጆን በጣም የተነዛ ወሬ ያስፋፉት ኢየሩሳሌም ያሉ ኢትዮጵያውያን መነኮሳት ናቸው። እስካሁን ድረስ ያለቀቀ የቅባት የጸጋ የካራ የምናምን የሚባሉ ጸረ ተዋህዶ እምነቶች መፈልፈል መንገድ የተከፈተበት ደብዳቤ ነው ማለት ነው። የኢትዮጵያ ነገስታት መስቀል እየሸረፉ ለማንም አይሰጡ። ጸበል ጸዲቅ አይደለም፣ ግማደ መስቀልም አይደለም ያለው፣ ሙሉ መስቀል ነው ኢትዮጵያ ውስጥ ያለው። ስለ ኢትዮጵያ የተጠቀሱ ጥቅሶች በሙሉ በሬኔሳንስ ዘመን ትኩረት ተሰጥቷቸው በጥስጥስ ተደርገው ይጠኑ ነበረ። የሱን ዓላማ ደግሞ ተጠራጥረው ስለነበረ ንግስት እሌኒ ከኢትዮጵያ እንዳይወጣ የቁም እስር ፈርደውበት እንደገባ እስከ ለተሞቱ ድረስ ኢትዮጵያ ውስጥ ነው የኖረው። ስለዚህ ከ30 ዓመት በላይ ወዴትም ሳይንቀሳቀስ ምንም ሳይጎልበት በርግጥ ማለትም በእንክብካቤ ተይዞ የበላ እየጠጣ እንደልቡ፣ ነገር ግን ከሀገሪቱ መውጣት ሳይፈቀድለት በቁም እስር ነው የኖረው። ለምን? ዓላማውን ተረድተዋል። ኢትዮጵያን ሚስሪፕሬዘንት ሊያደርጋት እንደሚችል ከወጣ በኋላ መውጣት ከተፈቀደለት ሚስሪፕሬዘንት ሊያደርጋት እንደሚችል ተረድተዋል ማለት ነው ነገስታቱ። ዞሮ ዞሮ ግን ደብዳቤ አሾልኮ ማስወጣት ችሏል። የመጣበትን ከመጀመሪያም ያለመውን አልፎም ደግሞ ከፖርቹጋል የሚመጡ ሌሎች ዘመዶቹ ጸላዮቹ ከነሱ ጋር በሚመካከረው መሰረት የሆነ ተንኮል ጠንስሶ አርመናዊ ማቴዎስ በተባለው ሰው በኩል እንግዲህ ደብዳቤ መላክ ችሏል ይሄ ሰው። አንፎርቹኔትሊ አርመናዊው ማቴዎስም እንግዲህ እሱም ነጋዴ ነኝ ብሎ ኢትዮጵያ የገባ ነው። እሱም በቁም እስር መታሰር ነበረበት፣ ግን ስላመኑት ለቀውታል። ሄዶም ደግሞ ይሄን ደብዳቤ ሊሰጥ ችሏል። በዚህ መነሻነት ፖርቹጋል ያልተፈለገ ኢንተርፌረንስ ወደ ኢትዮጵያ ይዛ መምጣት ችላለች። ጄሱይቶችን በመላክ የሃይማኖት ጦርነት እንዲጀመር ምክንያት ሆናለች። የግራኝ ወረራ ላይ እርዳታ ለመስጠት በሚል ስም አላስፈላጊ የሆነ እስከ 1 ሚሊዮን ህዝብ ያፋጀ የእርስ በርስ ጦርነትና እስካሁን ድረስ ያለቀቀ የቅባት የጸጋ የካራ የምናምን የሚባሉ ጸረ ተዋህዶ እምነቶች መፈልፈል መንገድ የተከፈተበት ደብዳቤ ነው ማለት ነው። ሐሰተኛ ደብዳቤ። ሶስተኛ ማስረጃ ይሄ ደብዳቤ እውነት ሊሆን እንደማይችል ምንድነው? የኢትዮጵያ ነገስታት መስቀል እየሸረፉ ለማንም አይሰጡ። ጸበል ጸዲቅ አይደለም እንኮችን ቀመሱ እየተባለ ለየሄደው አምባሳደር ሁሉ መስቀል እየተሰራ የሚላክበት ምንም ምክንያት የለም። ሲጀመር ግማደ መስቀልም አይደለም ወደ ኢትዮጵያ የመጣው የሚል ነው እንግዲህ ሀገር በቀል ዕውቀት ያለው ኢትዮጵያ ውስጥ በደንብ እንደው ጠለቅ ብለን እንጠይቅ አባቶችን፣ እውነተኛ የተዋህዶ አባቶችን እንጠይቅ ከተባለ ግማደ መስቀልም አይደለም ያለው፣ ሙሉ መስቀል ነው ኢትዮጵያ ውስጥ ያለው። እንደዛ አይነት ዕውቀት ነው ያለው። ግማደ መስቀሉም ቢመጣ ግን ለመስቀሉ ቅዱስ ነውና ስግደት ይገባል ብለው እየተናነቁ ከአይሁዶች ጋር ጭምር ስለ መስቀል ክብር የሚጽፉ ስለ መስቀል ክብር የሚዘምሩ ህዝቦች እየሸራረፉ መስቀሉን በየአምባሳደሩ በየኢምፖስተሩ በኩል ለአውሮፓ ነገስታት ይልካሉ ብሎ ማለት ዘበት ነው። ስለዚህ አያስኬድም። በእነኚህ 3 ምክንያቶች ቢያንስ ይሄ ደብዳቤ ሐሰት መሆኑን እንረዳለን ማለት ነው። ቀጣዩ ጥያቄ ታዲያ ፖርቹጋል ለምን ፈለገችው ይሄን ደብዳቤ ነው። እንግዲህ እነ ፔድሮ ኮብልሃም ለፖርቹጋል ነው የሚሰሩት። ስለዚህ ለምንድን ነው እሱ ይሄን ደብዳቤ መጻፍ ያስፈልጋቸው የሚለውን ባጭሩ እኔ በቅድሚያ 2 አይነት ጸሐፊዎች በአውሮፓ እንደነበሩ በሬኔሳንስ ዘመን መረዳት አለብን። የመጀመሪያዎቹ ሞር ሂውማኒስትስ የሚባሉት ናቸው። እንደነ ቶማስ ሞር፣ እንደነ ዳሚያው ደጎይ፣ እንደነ ዴዚዴሬስ ኤራስመስ አይነቶቹ ናቸውና እነዚህ ምንድነው ዓላማቸው? ከቄስ ዮሐንስ ሀገር በሚመጡ ዘገባዎች መሰረት ለአውሮፓ ሪፎርም የሚሆን ነገር መጻፍ ነው ዓላማቸው። እዛ የሚደረገው እንደዚህ ነው፣ ባህላቸው እንደዚህ ነው፣ ሃይማኖታዊ ስርዓታቸው እንደዚህ ነው፣ ይሄን ልምድ ልንቀስም እንችላለን። አሁን ዳሚያው ደጎይ የጻፋቸው ደስ የሚሉ ነገሮች አሉ። በእንደዚህ አይነት መልክ የሚጻፈው እንግዲህ ሂውማኒስቶቹ የሚጽፉት ነው። አንፎርቹኔትሊ ይሄን አይነት ነገር ሲጻፍ የሮም ካቶሊክ ቤተክርስቲያንን ቫቲካን ትናደዳለች። እንደዚህ አይነት ጸሐፊዎች መጨረሻቸው ሞት ነው። መልካም ነገር ስለ ኢትዮጵያ መጻፍ በአውሮፓ ያስገድላል። በዛ ዘመን በሬኔሳንስ ዘመን ያንን ነገር የአውሮፓ ሀብት የአእምሮ ሀብት እንደሆነ ተደርጎ ብቻ እንዲመዘገብ የሪፎርም ሐሳብ የዩቶፒያን ቲንከር ኦሪጂናል ቲንኪንግ ከራሳቸው አእምሮ አፍልቀው የጻፉት ልብ ወለድ ተደርጎ እንዲጻፍ ይደረጋል እንጂ እንደወረደ የቴጌሌኔ ሀገር እንደዛ ነው፣ የአጼ ልብነ ድንግል ሀገር እንደዛ ነው ምናምን ተብሎ እንዲጻፍ አይፈልጉም። የሚፈልጉት ይሄንን ኦሪጂናል ነገር ይወስዱና ሁለተኛዎቹ አይነት ጸሐፊዎች ደግሞ ማለት ነው እንግዲህ ከሂውማኒስቶቹ የመጣውን አይነት ጽሑፍ ይወስዱና ወይንም አሳሾች የሚያመጡላቸውን ይወስዱና ይገለብጡትና ሳንሱር አድርገው ማዕት ነገር ቀላቅለውበት ጥሩን ለአውሮፓ እንዳልኳቸው የልብ ወለድ ጽሑፍ ያደርጉታል። መጥፎውን ይቀላቅሉበትና ደግሞ የጦርነት የችጋር የረሃብ
የኢንቴግሪቲ ማነስ በጣም ያሳዝናችሁ ደግሞ ማለት ነው። ቀስ እያደረጉ ዝቅ የሚያደርጉ ነገሮችን መጻፍ። እንደዚህ አይነት አጻጻፍን በመከተል የ3000 ዓመት ምንድነው የ3000 ዓመት ድህነት እየተባለ የምንዘፍነውን አሁን በገዛ እጃችን ያመጣነውን ዘፈን እና ሌሎችም የሚዘፍኑልንን ዘፈን ነው እንግዲህ ኢንትሮዲዩስ የሚያደርጉት ጄዙይቶቹ ማለት ነው። እና እነ ቶማስ ሞርም እነ ዳሚያኖ ዴጎይም እነ ቶማሶ ካምፓኔላም እስር፣ ግድያ ወይም ደግሞ ከባድ የሆነ የፍርድ ቤት ፕሮሰስ ፊት በክህደት እንደውም የዳሚያኖ ዴጎይ ይሄ አሁን ያልኳችሁ የፕሬስተር ጃን ዘገባን የያዘውን ጽሑፍ የጻፈው ሰው መጽሐፉ ታግዶበት ነበር እንዳይሰራጭና ምንድነው እሱ የተባለበት ወንጀል ማለት ነው መጽሐፉ እንዳይሰራጭ wrong interpretation of scripture ማለትም የቅዱሳት መጽሐፍትን ጥቅሶች ወይንም ሐሳቦች አጣሞ በመተርጎም ስሁት የሆነ አተረጓጎምን ተከትሎ በመጻፍ ተብሎ በዛ እንዲታገድበት ተደርጎ ኢንኩዊዚሽን የሚባለው የሮም ካቶሊክን ሃይማኖት ለካዱ መናፍቃን የሚቀርብ የነበረው አይነት በጣም ቲዲየስ የሆነ የጥያቄ ፕሮሰስ ቀርቦለት ያንን እንደምንም ተወጣው ሲባል በሰው እጅ ተገድሎ ነው የተገኘውና ቀና ነገር ስለ ኢትዮጵያ መጽሐፍ ያስገድል ነበረ በአውሮፓ። ከዛ በኋላ ያው እንዳልኳችሁ እንግዲህ የቅድሙ አይነት እየሸራረፉ የመጽሐፍ ነገርና ያንን በሴም ቲንግ እዚህ ውስጥ ታገኙታላችሁ። ስለ ፕሬስተር ጃን በጣም የተነዛ ወሬ ያስፋፉት ኢየሩሳሌም ያሉ ኢትዮጵያውያን መነኮሳት ናቸው። በውሸት አጋን ነው ተብሎ ተወንጅለዋል። እዚህ ውስጥ አዝኛለሁ፣ በጣም አዝኛለሁ። ምክንያቱም አጋነውም ምን ብለውም የሚያወሩበት ምክንያት የላቸውም። መነኮሳት ምስጢር ጠባቂዎች ናቸው። በተለይ የኢየሩሳሌሞቹ መነኮሳት ኢንተርናሽናል ዲፕሎማሲ ሴንተር ላይ ስላሉ በብዙ ጥንቃቄ መኖር እንዳለባቸውም ስለሚያውቁ በዚያ ዘመን ወደ ሀገራቸው ሀብት ለመሳብ ወይም ባለጸጎችን ለመሳብ የፖለቲከኞችን የአውሮፓውያን ነገስታትን አቴንሽን ለመሳብ ኢንቨስትመንት ለመሳብ እንደሆነ አስተሳሰብ እንግዲህ እዚህ ውስጥ እንደተጻፈው ማለት ነው። ኢንቨስተሮችን ለመሳብ ብለው የሌለ ነገር ፈጥረው ስለ ሀገራቸው አጋን ነው የነዙት ኢየሩሳሌም ያሉ ኢትዮጵያውያን መነኮሳት ናቸው ተብሎ ሲጻፍና ጄሱይቶች ደግሞ ሁሉ ጊዜ መልካም ነገር እንደሚጽፉ ቀጥተኛ ነገር እንደሚጽፉ እና አርመናዊው ማቴዎስ እና ፔድሮ ኮቢልሃም ምናምን የሚባሉት ሰዎች ኢንቴግሪቲ ያላቸው የማይዋሹ ጸሐፊዎች ተደርገው ትሪት ሲደረጉ እጅግ በጣም ይገርመኛልና ዞሮ በዚህ መልክ መልእክቱ ደረሰና አውሮፓ ፖርቹጋል ምን አለች እንግዲህ አምስተኛውን ኪንግደም ላቋቁም አለች። ይሄን ሐሳብ ከየት ነው ያመጣችው? ትንቢተ ዳንኤል ምዕራፍ 2 ላይ ያለው ናቡከደነጾር ባየው ህልም ያንን ሐውልት ራሱ የወርቅ ከዛ በኋላ የብር ከዛ በኋላ የነሐስ እያለ እስከታች ድረስ መጨረሻ ላይ አፈር የሆነ ሐውልት ቆሞ ናቡከደነጾር ህልም አይቶ ነበርና ዳንኤል ነብዩ ዳንኤል ያንን ሲፈታለት ምንድን ነበር ያለው? ከላይ ጀምሮ ራሱ ዘወርቅ የተባልክ አንተ ነህ። እንግዲህ የፋርስ ባቢሎን መንግስት፣ የአሶር መንግስት፣ የሜዶን፣ የግሪክ፣ የሮም እያለ እንግዲህ የመጣ ስልጣኔ አለ በዓለማችን ላይና በኦርደር ካብራራለት በኋላ አራቱን አምስተኛው ደግሞ የኛ ነው አሉ ማለት ነው እንግዲህ ፖርቹጋሎቹ። ስለዚህ ለጂኦግራፊካል መስፋፋት ለጂኦፖለቲካል መስፋፋት እንደመነሻ ይሄንን የኢትዮጵያን ትንሳኤ ትንቢት ወደ ራሳቸው የፖርቹጋል ትንሳኤ ትንቢት ለውጠው ተጠቀሙት ማለት ነው። እንግዲህ በዛ መልክ ነው የራሳቸውን ሬኔሳንስ ያካሄዱት። የእንግሊዙ ሬኔሳንስ እንዴት ነበረ? ኢትዮጵያ ላይ ታገኙታላችሁ። የጣሊያኑ ሬኔሳንስ እና ኢትዮጵያ ግንኙነታቸው ምንድነው? የፀሐይ ከተማ ላይ ታገኙታላችሁ። እንግዲህ ወደፊት ደግሞ የፖርቹጋሉንም በአንድ መጽሐፍ መልክ ታገኙት ይሆናል። ዳሚያኖ ዴጎይን እግዚአብሔር እንደፈቀደ ማለት ነው። በጣም የሚገርመው ነገር ይህንን አይነት የፊፍዝ ኤምፓየር እሳቤ ሲያስፋፉ ዋና አማካሪዎቻቸው ብዙ ጊዜ አይሁዶች ናቸው። አንድ አንቶኒዮ ቪዬራ የሚባል ሰው በንጉስ ዮሐንስ የፖርቹጋሉ ንጉስ ዮሐንስ ቤተ መንግስት ውስጥ ቀንደኛ አማካሪ ነበረ። ጄዙይት ነበረ አንቶኒዮ ቪዬራ። ይሄ አንቶኒዮ ቪዬራ ደግሞ የራሱ አማካሪ ደግሞ ራባይ ሚናሴ ቤን እስራኤል ማለትም መምህር ሚናሴ የሚባል የአይሁዶች መምህር የሱ አማካሪ ነበረ። ይሄ የአይሁዶች መምህር ይመጣል ስለተባለው 1000 ዓመት በምድር ላይ ክርስቶስ ይነግሳል ስለተባለበት አይሁዶች ስለሚጠባበቁት ክርስቶስ የሚሉት እነሱ የሚጠብቁት ክርስቶስ ማለት ነው። ይሄኛው የመድኃኒዓለም ክርስቶስ እሱንማ ማንም የሚፈልገው የለምና አይሁዶቹ የሚጠባበቁት መሲህ አለ ይወለዳል ብለው ከአይሁድ የሚወለድ ተብሎ የሚጠበቀው አለ። እሱ ሲመጣ 1000 ዓመት እስራኤል ላይ ይነግሳል፣ አይሁዶች ተከብረው ይኖራሉ፣ ሌላው ዓለም እንደ ስነ ምግባሩ ሁለተኛ ዜጋ ሆኖ ይኖራል የሚል እሳቤ ስላላቸው ይሄንን እሳቤ ደግሞ ደቂቀ እስጢፋኖስ በጣም ስለሚያምኑበት
ኢትዮጵያውያንም ጭምር እንግዲህ እዚህ ውስጥ የተበከሉም እንዳሉ በዛ ሰዓት ማሰብ ትችላላችሁ ማለት ነው። በ16ኛው መቶ ክፍለ ዘመንና ከዛም ጥቂት ቀደም ብሎ አሁን እንደውም ብሷል መሰለኝ። ሁልጊዜም ሪፈር የሚያደርጉት እንደዚህ አይነት ነገር በቀጥታም በተዘዋዋሪም ሪፈር የሚያደርጉ የሚያጣቅሱ ነገሮችን እንደ ከትራዲሽናሊ ትክክለኛ የኦርቶዶክስ ተዋህዶ ሊቃውንት ከጻፏቸው መጽሐፍት አስበልጦ የማየትና ለእነሱ ትልቅ ቦታ የመስጠት ነገር አለ። ዞሮ ዞሮ በምናሴ ትንቢት ብዙ ከምናሴ ትንቢት ስለ እስራኤል ከየሀገሩ መሰብሰብና መልሶ አንድ ሀገር መሆን ምናምን ብዙ ትንቢቶችን ይሰማ ነበረ። አንቶኒዮ ቪዬራ ጄዚዩት ነው ብያቸዋለሁ። በፖርቹጋሉ ንጉስ ቤተመንግስት አማካሪ ነው ብያቸዋለሁ። በዚያ ዘመን ማለት ነውና በዚህ በኢትዮጵያው ትንቢት ላይ ተመስርቶ ማለት ነው የፖርቹጋልን ትንሳኤ ዲዛይን ያደረገው አንዱ ዋነኛው ኢንተሌክቹዋል እሱ ነበረ፣ ጄዚዩት ማለት ነው። በኢትዮጵያ ላይ ተመስርቶ እንዴት ልትሉ ትችላላችሁ። አንድ ጥቅስ ብቻ እንዴት አድርጎ እንደተረጎመ ልጥቀስላችሁና እዚህ ላይ ያበቃለሁ ለዛሬ። አንቶኒዮ ቪዬራ ምንድነው ያደረገው? እንግዲህ ያው the hope of Israel የሚል መጽሐፍ ራባይ ምናሴ ሲጽፍ እሱ ደግሞ the hope of Portugal ብሎ ጻፈ ማለት ነው። ፖርቹጋል ለወደፊት እስራኤል ላይ ሁሉንም ህዝብ ወደ ካቶሊክ እምነት አምጥታ ያለምን ህዝብ እሷ ደግሞ ፊት አውራሪ መንግስት ሆና ኢየሩሳሌም ላይ የራሷን ነገር ልክ ባለፈው እንግሊዞች እንዳደረጉት እንዳልኳችሁ ማለት ነው። ፖርቹጋልም በራሷ ሐሳብ ኮምፒቲተር ነበረችና ያንን አድርጋ ዓለምን የምትመራ ትሆናለች በፖፑ ቡራኬ። የፖርቹጋል ንጉስና የሮማው ፓፓ አንድ ላይ ሆነው በህብረት ጥምር መንግስት እዛ ጋር ይመሰርቱና የዓለምን ህዝብ በሙሉ ወደ ካቶሊክ ኮንቨርት ያደርጋሉ። ይሄ ደግሞ በጄዚዩቶች በኩል የሚካሄድ ሚሽን ነው። ስፔንም አለችበት፣ ጣሊያንም አለችበት፣ ኦፍ ኮርስ ፈረንሳይም አለችበት። የካቶሊክ ሀገራት የተባሉት አሉበት በዚህ ሚሽን ውስጥና ይሄንን ነበር ፊት አውራሪ ለመሆን የፈለገችውና the hope of Israel የሚለውን የአይሁዶቹን መጽሐፍ the hope of Portugal ብሎ አንቶኒዮ ቪዬራ የተባለው ጄዚዩት ጻፈ ማለት ነው። ማፕ አውት አደረገ የፖርቹጋልን ጉዞ። ከዛም በተጨማሪ history of the future የሚል መጽሐፍም አለውና የነዚህ መጽሐፍት እንግዲህ ሐሳብ እዛ ውስጥ ምንድነው ስትሉ አሁን ያልኳችሁ ነገር ነው። ከዛም አንድ ጥቅስ ላይ የገረመችኝን ሼር ላድርጋችሁና እዛጋዋለሁ በዚሁ። ኢሳይያስ ምዕራፍ 18 ላይ ትንቢተ ኢሳይያስ ምዕራፍ 18 ላይ ስለ ኢትዮጵያ የተነገረ እንዲህ የሚል ምዕራፍ አለ። አጠር ያለ ምዕራፍ ነው። ሙሉን አንብቡት። እኔ ከመጀመሪያው ላይ ያለችውን ላንብብላችሁ። ከቁጥር 1 ጀምሮ እንዲህ ይላል። ከኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ምድር ወዮላት። መልእክተኞችን በባህር ላይ የደንገል መርከቦችን በውሃ ላይ ለምትልክ ምድር ወዮላት። እናንተ ፈጣኖች መልእክተኞች ሆይ ወደ ረጅምና ወደ ለስላሳ ህዝብ ከመጀመሪያውም አስደንጋጭ ወደ ሆነ ወገን ወደሚሰፍርና ወደሚረግጥ ወንዞችም ምድራቸውን ወደሚከፍሉት ህዝብ ሂዱ ይላል። ትንቢተ ኢሳይያስ ምዕራፍ 18 የመጀመሪያዎቹን 2 ጥቅሶች ብቻ ነው ያነበብኩላችሁ። ይህንን ጥቅስ አንቶኒዮ ቪዬራ ምን አለው መሰላችሁ? ይሄ ለብራዚል የተነገረ እንደሆነ ማመን አለብን ብሎ ነው የተነሳው። applying the prophecies of Isaiah to Brazil is an unfortunate necessity ብሎ ነበር በመጽሐፍቶቹ ላይ የጻፈው። እንግዲህ በዛ መሰረት ይሄ ጥቅስ ደግሞ ለኢትዮጵያ የሚናገር እንደሆነ ስለሚታወቅ እንግዲህ አፕሊኬሽኑ ወደ ብራዚል ወይም ወደ ላቲኖ ሀገራት ወደ ደቡብ አሜሪካ ሀገራት ትንቢቱን በመውሰድ እንዳልኳችሁ የራሳቸውን የፖርቹጋል ኤምፓየር the fifth empire የሚሉትን አሰቡት እንጂ ትንቢቱ ግን እዚህ ጋር ደግሞ በግልጽ እንደሚታየው የኢትዮጵያን ወንዞች የሚጠቅስና ኢትዮጵያን የሚያመለክትም አይነት ነገር ስለሆነ ከቅርብ ጊዜ ወዲህ በምታዩዋቸው መጽሐፍ ቅዱስ ውስጥ በጣም በሚያስገርም ሁኔታ ተቀይሯል። ወደ ረጅምና ወደ ለስላሳ ህዝብ ከመጀመሪያውም አስደንጋጭ ወደ ሆነ ወገን ወደሚሰፍርና ወደሚረግጥ ወንዞችን ምድራቸውን ወደሚከፍሉት ህዝብ ሂዱ አይደለም የሚለው። ከቅርብ ጊዜ ወዲህ ያሉ መጽሐፍ ቅዱሶችን በደንብ ኢንቨስቲጌት አድርጉ። በእኛው ዘመን የተቀየረ ነው ይሄ። ምንድነው እሱ የሚለው? ተስፋ የቆረጡና የተረገጡ የደከሙና የተዋረዱ ህዝቦች ነው የሚለው። ረጃጅምና ኃያላን ምናምን የሚባል ነገር የለውም። እንደውም ባዕድ ወደሆኑ ህዝቦች ሁሉ ይላልና በዚህ መልክ እቺን ጥቅስ እስከ መቀየርም ደርሳለች። የሚገርማችሁ አንቶኒዮ ቪዬራ የፖርቹጋሉ ሬኔሳንስ ቲንከር ኢሳይያስ ምዕራፍ 18 ላይ ጊዜውን ወስዶ ቢያስብም ቶማሶ ካምፓኔላ የፀሐይ ከተማ ጸሐፊ ደግሞ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ይለውጥ ዘንድ ይችላልን የሚለው ላይ በጣም አስምሮበት ይመራመር ነበረ። የእንግሊዞቹ ሬኔሳንስ ቲንከሮች ደግሞ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ጥቅስ ላይ በጣም አተኩረው ይመራመሩ ነበረ።
ሌሎች አብያተ ክርስቲያናት እንዴት ነው የሚተረጉሙት? የኢትዮጵያ ቤተክርስቲያን እንዴት ነው የምትተረጉመው? አሁን ስትጠቀመዋለች ወይ? መቼ ነው የምትዘምረው? ትርጉሙ ለሷ ምን ማለት ነው የሚለውን በጣም ይመረምሩ ነበርና ስለ ኢትዮጵያ የተጠቀሱ ጥቅሶች በሙሉ በሬኔሳንስ ዘመን ትኩረት ተሰጥቷቸው በጥስጥስ ተደርገው ይጠኑ ነበረ። ከእስራኤሉም በላይ በእስራኤል ከተነገረው ዕልቆ መጻሕፍት የሌለው ጥቅስ በላይ የኢትዮጵያዎቹ ትኩረት ተሰጥቷቸው ይጠኑ ነበር በሚገርም ሁኔታ። እናም እንግዲህ በዚህ መልክ ፖርቹጋሎቹ ያው ጉዟቸውን ጀመሩ ማለት ነው ኤምፓየር ለመገንባት። ከዛም ዘ ስክራምብል ኦፍ አፍሪካ መጣ። ፖርቹጋል ያው አፍሪካ ውስጥ ብዙ ቅኝ ግዛቶች ነበሯት። አሁንም ቢሆን በላቲና ወርልድ አንድ ራሱን የቻለ ሰፊ ግዛት፣ ሰፊ የካቶሊክ ዓለም መሆኑን እናውቀዋለን ማለት ነውና ከ16ኛው መቶ ክፍለ ዘመን ወዲህ በፕሬስተር ጃን ምክንያት የመጣውን ሂስትሪ እንኳን በትክክሉ ብንረዳው ያለንን መነጽር በብዙ ነገሮች ላይ እናስተካክላለን ብዬ አስባለሁ። የማይሆኑ ታሪኮች ላይ ጊዜያችንን ከምናጠፋ እነ ደቂቀ እስጢፋን ለማጽደቅ የኢየሩሳሌም መነኮሳትን ለመወንጀል ምናምን እንዲህ አይነት ነገሮች ላይ ጊዜያችንን ከምናጠፋ አውሮፓውያኑ ምንድን ነበር የሚያስቡት፣ ከኢትዮጵያ ትንሣኤስ ጋር ምን ይገናኛል፣ ምን ያገናኘዋል የሚለው ነገር ላይ ጊዜ ሰጥተን ብናጠና እጅግ በጣም ብዙ ነገሮች ይበሩልናል ብዬ አስባለሁ።